2 ጊዜ ነው እንግዲህ ሄዶ በሐዋላ ስም ወይንም ሐዋላ ብር ልክልሻለሁ ብሎ 2ቴ ነው ቤቷ ሄዶ ብር የወሰደው በምትሰራበት ቦታ ማለት ነው። ያንን ብር እጁ ካስገባ በኋላ ያቺ ልጅ የድምፅ ሪካርድ ባትይዝበት መረጃ ማስረጃ ባትይዝበት ኖሮ ገንዘቧን ቀልጣ ነበረ። ስለዚህ እባካችሁ እኔ እንደው ተጠንቀቁ ልላችሁ ነው የመጣሁት። እሺ ማንም ሰው እናንተን እመክራለሁ አስተምራችኋለሁ ብሎ እንደዚህ ላይቭን ከፍቶ ወይንም ቪዲዮ ሰርቶ ሊመጣ ሲፈልግ ከእናንተ የሆነ ነገር ለማግኘት እቅድ ስላለው እንጂ እናንተን መክሮ መቀየር እንደማይችል ተጠንቅቆ ያውቀዋል። ምክር ሳይሆን ማስጠንቀቂያ ነው ያመጣውላችሁ። ተጠንቀቁ ምላችሁ ከማን ነው? ከሳሙኤል ማስረሻ ነው። ሳሙኤል ማስረሻ በድሮ ስራው ተመልሷል። ድሮ ማለቴ ከ15 ዓመት በፊት አውቀዋለሁ። መዳም ቤት ለምትሰሩ እህቶች ማለት ነው። እባካችሁ ከሆነ ሰው ተጠንቀቁ ልላችሁ ነው የመጣሁት። እሱ ማን ነው? ሳሙኤል ማስረሻ ነው። ሳሙኤል ማስረሻ እንግዲህ ወደ 2 ሳምንት ሆኖታል። ድሮ በነበረበት ስራው ተመልሷል። ምክር፣ ትምህርት። በነገራችሁ ላይ እናንተ ካለ ምክር መኖር አትችሉም እንዴ? ካለ አንድ ተራ ሰው ተነስቶ ልምከርሽ ወይንም ደግሞ አንቺን አጀንዳ አድርጌ ላይቤን ላሙቅ ከሚል ሰው ሌላ መኖር አትችሉም? ህይወታችሁን ማስተካከል አትችሉም? ለማንኛውም ስለ ሳሙኤል ልንገራችሁና ሳሙኤል ማስረሻ እኔ ከ10 ምናምን ዓመት በፊት ነው የማውቀው። ቲክቶክ ባልነበረ ሰዓት፣ ዩቲዩብ እንደዚህ ስራው ባልተስፋፋ ሰዓት እሱ ፌስቡክ ላይቭ ይከፍትና ላይቭ ላይ ያወራል። ወሬው ምንድን ነው? ይሄው ነው በቃ ምክር ነው። አሁን ጨዋታ ጨምሯል። በእርግጥ በፊት ግን ለመዳም ቤት ቅመሞች እሞትላችኋለሁ ይላል፣ እሰዋላችኋለሁ ይላል፣ ታሞ የመጡትን አሳክማለሁ ይላል፣ እናንተ ተለወጡ ይላል ምናምን ነገርና በጣም ትልቅ ስራ ነበር እየሰራ የነበረው። እንደዛም ሆኖ ግን ህይወቱን ለውጧል። ከሆነ ሰው ላስጠነቅቃችሁ ነው የመጣሁት። ማን ነው ካላችሁኝ፣ በመጀመሪያ እናንተ መዳም ቤት ያላችሁ፣ አረብ ሀገር ያላችሁ፣ በመዳም ቤት ተቀጥራችሁ የምትሰሩ መዳም ቤት ሰራተኞች ይውላችሁ፣ እኔ ዛሬ ልምከራችሁ ብል የራሴን ላይቭ ለማሳደግ ከፈለግኩ ነው እንጂ ለመክራችሁ ትቀየራላችሁ የሚል አላማ ይዤ አይደለም እናንተን የምመክረው። ምክንያቱም አትለወጡ። አንድ ሰው ቤተሰብ ለመጀመሪያ ከቤተሰብ ወጥቶ ወደ አረብ ሀገር የሚሄደው ሰርቼ እለወጣለሁ፣ ሰርቼ የሆነ ነገር አደርጋለሁ ብሎ አይደለም ሄደው። ሰው መጀመሪያ አስተዳደግሽ ካልለወጠሽ፣ መንገድሽ የጉዞ ከዚህ ተነስተሽ አረብ ሀገር የሄድሽበት መንገድ ካልቀየረሽ፣ ካልለወጠሽ፣ ካልመከረሽ፣ አሁን አረብ ሀገር ያለሽበት ሁኔታ ካልቀየረሽ፣ ካልመከረሽ፣ ካላስተማረሽ እኔ ላይቬን ከፍቼ አንቺን ልምከር ብልሽ አትቀየሪምም፣ እኔም ደግሞ ትቀየሪያለሽ የሚል እቅድ ይዤ አይደለም ምመክርሽ። ምክር ሳይሆን ማስጠንቀቂያ ነው ያመጣውላችሁ። ማነው እሱ ካላችሁኝ፣ ሳሙኤል ማስረሻ ይባላል። ሳሙኤል ማስረሻ እኔ ምነግራችሁ ገና አዲስ ስልክ ገዝታችሁ ወደ ቲክቶክ የተቀላቀላችሁ፣ ገና ስልክ መያዝ የለመዳችሁ፣ ገና ወደ አረብ ሀገር ሄዳችሁ ስራ ለጀመራችሁ ሰዎች ነው እኔ የምመክራችሁ። ከዚህ በፊት ሳሙኤል ማስረሻ ለማታውቁት ሰው ነው ይህንን ማመጣላችሁ ማለት ነው። ሳሙኤል ማስረሻ ከዛሬ 13-15 ዓመት በፊት ፌስቡክ በሌለበት፣ አንቺ ፌስቡክ በማታውቂበት ሰዓት ላይ፣ ቲክቶክ በማታውቂበት ሰዓት ላይ፣ ቲክቶክ እንኳን በቅርብ ነው፣ ዩቲዩብ እንደዚህ ስራው ተስፋፍቶ በማይሰራበት ሰዓት ላይ እሱ ፌስቡክ ላይቭ ይገባ ነበር። ፌስቡክ ላይቭ አለው፣ ቪዲዮ ይሰራል፣ በጽሁፍ በፎቶ ይመክራል፣ ያስተምራል። ታማ የመጣችን አሳክማለሁ ይላል፣ ታማ ወይም ደክማ የመጣችን አሳርፋለሁ ይላል። እኔ የማውቀው እዚህ አዲስ አበባ ኮንዶሚኒየም በሚኖር ጊዜ ነው። እሺ አሁን እንኳን የቤት ባለቤት ሆኗል እሱ ማለት ነው። በአጭሩ ምን ልላችሁ ነው የፈለግኩት፣ ስለ ሳሙኤል ማስረሻ ሂዱና እዮሃ ሚዲያ ላይ ከአሁን በፊት የሆነች ልጅ ከሰዋለች እና እዛ እዮሃ ሚዲያ ላይ ቪዲዮን በደንብ አድርጋችሁ እዩት። ስታዩት ከኔ ቪዲዮ እኔ ምንም ነገር መናገር ሳይጠበቅብኝ እናንተ ትረዱታላችሁ። እዛ ላይ ምንድን ነው እሱ መጀመሪያ ፌስቡክ ላይ በሚመክር ጊዜ የሆነ እቅድ ይዞ ነው የመዳም ቤት ያሉትን ሴቶች ለመምከር የመጣው። እቅድ ይዞ ነው፣ እቅድ ስላለው ነው። እቅዱ ተሳክቶለት፣ ኑሮ ተሳክቶለት በጣም ፏፈንትሽ ያለ ህይወት ይኖር ነበር እዚሁ አዲስ አበባ ላይ ማለት ነው። ከዛ ተነስቶ ወደ ዱባይ አመራ። ዱባይ በሄደበት ሰዓትም እነዚህ ሲመክራቸው ሲያስተምራቸው የነበሩትን የመዳም ቅመም ወይንም መዳም ቤት ያሉ ሰራተኞችን ተጠቅሞ ህይወቱን ቀይሮ ሐዋላ መስራት እንደ ልቡ፣ መኪና ይዞ እንደ ልቡ ማለት ነው መኖር የቻለው በእነዚህ በመዳም ቅመም
ሰዎች ነው፣ መዳም ቤት በሚኖሩ ሴቶች ነው ህይወቱ የተቀየረው። ከዛ ደግሞ ተመልሶ ወደ ኢትዮጵያ መጣ። ወደ ኢትዮጵያ በሚመጣ ጊዜ በድፍረት አንዲት ልጅ እዮሃ ጋር ሄዳ ከሰዋለች። እሷም የከሰሰችው እንደው መረጃ ባትይዝበት፣ የድምፅ ሪከርድ ባትይዝ፣ የድምፅ ምስክር ባትይዝበት ኖሮ ብሯን 5 ሳንቲም አታገኝም ነበር። መጀመሪያ ምንድን ነው ብር ላክልኝ ብላ ነው የደወለችለት። ብር እልክልሻለሁ ወይንም ሐዋላ አስገባለሁ ብሎ ቤት ድረስ ሄዶ ነው። ከዛ በኋላ ምን አደረገ? መካሪም ስለሆነ አስተማሪም ስለሆነ እሱን አለማመን ከባድ ነው። በዛ ገባባትና ምን አደረገ? ብር እኮ አካውንት ቢቀመጥ ምንም አይጠቅምሽም፣ ሰው ስራ ላይ መዋል አለበት። እቃ ተገዝቶ ቢቀመጥ እቃው ነገ ይጠቅምሻል። እቃው ደግሞ እየተወደደ ነው የሚሄደው። እቺ ልጅ እኮ ገና መታ እኮ መስራት ፊልዷ ምን እንደሆነ እንኳን አይታወቅም። ግን እሱ ምንድነው እቅድ ያደረግለት እንዲህ ነው ብሎ አሳምኖ ማሽን ገዛውልሽ አላት። 2 ጊዜ ነው እንግዲህ ሄዶ በሐዋላ ስም ወይንም ሐዋላ ብር እልክልሻለሁ ብሎ 2ቴ ነው ቤቷ ሄዶ ብር የወሰደው በምትሰራበት ቦታ ማለት ነው። ያንን ብር እጁ ካስገባ በኋላ ንብረት እገዛልሻለሁ። ንብረቱ ምንድነው? የዳቦ ማሽን ነው። በእናታችሁ እዮሃ ላይ ገብታችሁ ይሁ ያቺ ልጅ የድምፅ ሪካርድ ባትይዝበት፣ መረጃ ማስረጃ ባትይዝበት ኖሮ ገንዘቧን ቀልጣ ነበረ። ስለዚህ እባካችሁ እኔ እንደው ተጠንቀቁ ልላችሁን የመጣሁት። እሺ ማንም ሰው እናንተን እመክራለሁ አስተምራችኋለሁ ብሎ እንደዚህ ላይቡን ከፍቶ ወይንም ቪዲዮ ሰርቶ ሊመጣ ሲፈልግ ከእናንተ የሆነ ነገር ለማግኘት እቅድ ስላለው እንጂ እናንተን መክሮ መቀየር እንደማይችል ተጠንቅቆ ያውቀዋል። ባይዘወይ አረብ ሀገር ያሉ ሴቶች ወይንም ሰራተኞች ተመክሮ አይቀየሩም። እውነት ለመናገር ማለት ነው። ተመክሮ አይቀየሩም። ተመክሮ የሚቀየሩ ቢሆን ኖሮ አሁን ያሉበት ድካማቸው፣ አሁን ያሉበት ህይወት ራሱ ምክርና አስተማሪ ነው። በቂ ነገር ነበራቸው። በዛ ይቀየሩ ነበር። ስለዚህ እናንተን መክሬ እቀይራለሁ ብሎ ሳይሆን የሚመጣው የራሱን ነገር ለማሳደግ ነው። እሺ ከዛ በኋላ ወደ ልጅቷ ስመለስላችሁ ገንዘቧን እጥብ አድርጎ ጠፋ። ስልኩን ዘግቶ ጠፋ ማለት። ስትደውልለት አያነሳም፣ ይዘጋባት ነበረ ምናምን። እሷ መረጃዋን ሰብስባ እዮሃ ሚዲያ ጋር ስትሄድ ግን ምንድን ነው ያለው? ወጣው እኔ እኮ ገዳም ነበርኩኝ ምናምን ነው ያላት። እሺ ገዳም ነበርኩኝ ነው ያላት። እና አንድ ሰው የሰውን ገንዘብ የያዘ ሰው ገዳም ሲሄድ እኮ ትፈልግኛለሽ ወይ እንደዚህ ቆያለሁ ይላል። ስልኩ ደግሞ ይጠራ ነበር፣ ሊያነሳም ይችላል። ሰው ምንድን ነው ያደረገው? ከዛ በኋላ ስሙን ለማጥራት ወጣ፣ ስሙን አጣራ። ተመልሶ ደግሞ አሁንም ወደ ዱባይ ተመልሷል። ከረጅም ጊዜ በኋላ ምናልባት ቆይቷል። አሁን ወደ ኢትዮጵያ ከመጣ እኮ ወደ 2 ዓመት አሳልፏል። አሁን ደግሞ ወደ ዱባይ ተመልሶ ምንድን ነው አሁን በፊት የነበረበት ህይወቱ የሆነ ኪሳራ ነገር ገጠመው መሰለኝ፣ እጁ ባዶ ሆነ መሰለኝ። ተመልሶ ምንድን ነው ያደረገው? በፊት የመጣበት ህይወቱ አለ አይደል? በፊት የለወጠው ስራ ስላችሁ እናንተን መምከር ማለት ነው። አሁን እሱን ጀምሯል ቲክቶክ ላይ። ይህንን ቪዲዮ እንዳትረሱት እሺ፣ እንዳትረሱት አስቀምጡት። ተጠንቀቁላችሁ ነው የመጣሁት ማለት ነው። ራሳችሁን ጠብቁ። የኔ ምክርን ባያስፈልጋችሁ፣ የኔም ምክርን ባትሰሙት ግን ሳሙኤል የሆነ ቀን ጉድ ይሰራችኋል። እሺ ምናልባት እናንተ አዲስ ናችሁ ሊሆን ይችላል፣ አታውቁትም ይሆናል ምናምን እና ብታውቁት ራሱ ማንም ሰው እናንተን መካሪም አስተማሪም አያስፈልጋችሁ። ህይወታችሁን ሊመክራችሁ ግድ ይላል። ያላችሁበት ሁኔታ ሊያስተምራችሁ ሊመክራችሁ ግድ ይላል። ካለዚያ ግን አንድ ሰው ሊመክራችሁ ከመጣ ቤተሰባችሁ ካልሆነ፣ ወንድም እህት ካልሆነ፣ እናት አባት ካልሆነ ከኔ ምን ፈልጎ ነው የሚለውን ነገር ጥያቄ ውስጥ ማስገባት ያስፈልጋል። እና እባካችሁ ሳሙኤል ማስረሻ ሰሞኑን ምሽክ ብሎ እንግዲህ ፏ ብሎ የመዳም ቅመሞችን እመክራለሁ አስተምራለሁ ብሎ ረገጣ ጀምሯል። በዛ ደግሞ ረገጣ እኮ ነው፣ ምክር አይደለም ይሄ ረገጣ ነው። እግዚአብሔርን እናንተ ስድብና ምክርን ራሱ ለይታችሁ አታውቁም። እና ሌላ ምንም የምላችሁ ነገር የለም። ጥንቃቄ እንድታደርጉ በዚሁ ልነግራችሁ ስለፈለግኩ ነው። በሌላ ቪዲዮ መለሳለሁ። ቻናሌን ሰብስክራይብ